አሁን ደግሞ ተመልካቾቻችን ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል፣ እንደምን ውለሃል? ጤና ይስጥልኝ አይቼው። ጤና ይስጥልኝ ተስፋዬ አይቼው። እንኳን ተመለስክ። አመሰግናለሁ ፋሲል። እሺ እኔም በጣም ደስተኛ ነኝ ወደ ቤቴ ነው የተመለስኩት። ፋሲል እስኪ ካንተ ጋር ቆይታ የምናደርገው የጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሜሪካ ባለፈው ሳምንት ጉብኝት አድርገው ተመልሰዋል። እንዴት አየው? እንዴት ተመለከትከው? ኦኬ እንግዲህ አሁን አይቼው ተስፋዬ እንደምታውቁት ጠቅላይ ሚኒስትሩ የመጀመሪያው የአንድ ሀገር መሪ ናቸው ማለት ይቻላል። 7 ጊዜ ከፕሬዚደንት ዶናልድ ትራምፕ ጋር በአንድ አመት የፕሬዚደንት ዶናልድ ትራምፕ የስልጣን ዘመን ተገናኝተው ለመወያየት የቻሉት። እንግዲህ እንደሚባለው ከሆነ ይህ አስቸኳይ ውይይት የተደረገበት ምክንያት አሜሪካ ኢራንን በማስመልከት የምትወስደውን እርምጃ ለመገንዘብና ለመገምገም ነው። ምክንያቱም አሜሪካ ውይይት ጀምራለች። ከጦር ውጊያ ወይም ከጦርነት ይልቅ መጀመሪያ በድርድር መፍትሄ መፈለግ እችላለሁ የሚል አመለካከት አላት። ስለዚህ ኦማን ውስጥ የመጀመሪያው ዙር ድርድር ተከፍቷል። አሁን ደግሞ እንደሚመስለኝ ከሆነ ፊታችን አርብ በጄኔቫ ይመስለኛል ወይም በሌላ የአውሮፓ ሀገር እንደዚህ ውይይት ይደረጋል ተብሎ ይጠበቃል። ጤና ይስጥልኝ በድጋሚ ጋዜጠኛ ፋሲል። እንዳልከው በእውነት የፊታችን ይሄን ሳምንት በጄኔቫ ውይይቱ ይቀጥላል። እንግዲህ የትራምፕም የጠቅላይ ሚኒስትር ቢንያሚን ኔታንያሁም አቋማቸውን ተናግረዋል ስለ ኢራን ያለውን ጉዳይ። የኔ ጥያቄ ለየት ባለ መልኩ እንግዲህ በጋዛ የሚሆነውን ሁኔታ ቱርክ ከግብጽ ጋር ግንኙነት እያጠናከረች መሆኑን ከሰሞኑ የሚወጡ መረጃዎች አሉ። እንግዲህ ቱርክ በጋዛ ጦር ኃይሏን እንደማታቆም የእስራኤል መንግስትም ደጋግሞ ተናግሯል። ሆኖም ግን ከግብጽ ጋር ያላት ግንኙነት በአሁን ሰዓት በእውነት ለእስራኤል ምን አይነት ተጨባጭ ነገር ስጋት ይኖራል ብለህ ታስባለህ ፋሲል? በመጀመሪያ ደረጃ ታሪክን ወደኋላ መለስ ስንመለከት ግብጽና ቱርክ የማይስማሙ የማይወደዱ የተቃረኑ አረብ ሀገሮች ነበሩ። ምክንያቱም ሁለቱም የአረብ ሀገሮችና የፋርስ ባህረ ሰላጤን የእስልምና እምነትን ተከታዮች በዓለም ዙሪያ እኔ እመራለሁ እኔ መምራት ችሎታ አለኝ በሚል አመለካከት የታገቱና የተገነቡ ናቸው ሁለቱ ሀገሮች። ነገር ግን አሁን ባለው ዓለም አቀፋዊ ስትራቴጂክ ለውጥ ምክንያት ወዳጅነታቸው እየጦፈ መጥቷል። ለምሳሌ ያህል ብንወስድ እንዳልከው ወደ ግብጽ የተለያዩ ወታደራዊ እርዳታዎችን ከቱርክ ትቀበላለች። ከዚህ በተጨማሪም ሶማሊያ ውስጥ እንግዲህ ሶማሊያ ሁላችንም ደግመን ደጋግመን እንደተናገርነው ለሶስት የተከፈለች ነች። ሶማሊላንድ፣ ሶማሊያና ፑንትላንድ። ሶማሊያ ውስጥ የጦር ሰፈር አላቸው ሁለቱ ሀገሮች በመተባበር የገነቡት። ከዚህም በተጨማሪ በፋርስና በባህረ ሰላጤና በአረብ ሀገሮች አማካኝነት የሚወጡትን ሀሳቦች አንድ ላይ በመሆን በጋራ እየደገፉ ነው። አሁን ደግሞ አንተ እንዳልከው እስራኤል በፍጹም ያለችውን የቱርክ ኃይል የጦር ኃይል ወደ ጋዛ እንዳይገባ መወሰኗና አሜሪካም የእስራኤልን ሀሳብ ስለተቀበለች ቱርክ ደግሞ ግብጽ ልትጠቀም ትችላለች የሚል አመለካከት አለ። ያም ሆነ ይህ ግብጽ ከእስራኤል ብዙ የምትፈልገውና የሚደርሳት ነገር አለ። ሁላችንም እንደምናውቀው ይሄ በጋዛ ውስጥ መግባቷ ብቻ ሳይሆን ነዳጅ ከእስራኤል ነው የምትቀበለው። የተለያዩ መዋቅሮቿ የተገነቡትና የኤነርጂ ኃይል የሚቀበሉት ከእስራኤል ነው። ስለዚህ አሁን በአንዳንድ ሁኔታዎች የፖለቲካ ጉዳዮች ቢያያዙ እስከ መጨረሻው ድረስ ይሄዳሉ የሚል አመለካከት የለም። እያንዳንዱ ሀገር የራሱን ጥቅም ነው የሚጠብቀው። ፋሲል እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው ባለፈው ሳምንት ለ7ኛ ጊዜ ቀደም ሲል የጠቀስከው ነው ወደ አሜሪካ በመጓዝ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። የዚህ የጉዟቸው ዋና ዓላማ ምንድን ነው የነበረው? ምክንያቱም በዚህ ዙሪያ ብዙ የሚባል ነገር አለ። እንግዲህ ብዙ የሚባል ነገር አለ። ሀገራችን ፖለቲካ የተዋጠች ሀገር ነች። በተለይም አሁን ብሔራዊ ምርጫው እየተቃረበ የሚመጣበት ቁጥር የፕሬዚደንቱ ደጋፊዎች የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ ከፍ ለማድረግ፣ ተቃዋሚዎቹ ደግሞ ወደ ታች ለማውረድ እና ኢምንት ለማድረግ የተለያዩ ድርጊቶች እየተከተሉ አመለካከቶችን እየሰነዘሩ ነው። ለምሳሌ ያህል ጠቅላይ ሚኒስትሩ ደጋግሞ
እና ታመኑ ዜና ምንጮችን እንደሚጠቁሙት ከሆነ ውይይታቸው ያተኮረው የኢራን ተጨባጭ ሁኔታ ማስመልከት ነው። ከ180 እጁ ውይይታቸው ያተኮረው 20 እጁ ደግሞ በሌሎች የዓለም ጉዳዮች ላይ በተለይም በአሕዛብ ጉዳይ ነው። ይህን በማስመልከት ድርድሩ የሚካሄደውን ድርድር በማስመልከት ለአሜሪካ የእስራኤልን ቀይ መስመር በሚገባ ለማስረዳት ነው። ይህ የጠቅላይ ሚኒስትሩ አመለካከትና የደጋፊዎቻቸው አመለካከት ነው። በሌላው አመለካከት ደግሞ ጠቅላይ ሚኒስትሩ ሄዱት ባለቤታቸው አሜሪካ ስለነበሩ ባለቤታቸውን ለመመለስ ነው ያሉት። እንደሚመስለኝ ከሆነ ጠቅላይ ሚኒስትሩ ሲመለሱ ባለቤታቸው ሲመለሱ አላየናቸው። ሌሎቹ ሁኔታዎች አሉ። ስለዚህ ጠቅላይ ሚኒስትሩ ወደ አሜሪካ የሄዱበት ዋና ዓላማ ሁሉም በሚገባ ይገነዘቡ ይችላል። ዋና ዓላማ የኢራን ተጨባጭ ሁኔታ ነው። ሁለታችሁም ኢራን ከፍተኛ ሰላማዊ ሰልፍ ተደርጎባት 50,000 ሰዎች ተሰውተዋል። እነዚህ ሰላማዊ ሰልፎች በሚካሄዱበት ጊዜ አይዟችሁ እየመጣንላችሁ ነው የሚል አመለካከትን ፕሬዚደንት ዶናልድ ትራምፕ ሰንዝረው ነበር እና እንደዚህ ቃል ተናግሮ ወደኋላ መመለስ እንደማይቻልም ጠቅላይ ሚኒስትሩ በሚገባ ለዶናልድ ትራምፕ ያብራሩ መስሎ ይታየናል። ይሄ በእውነት ዶናልድ ትራምፕ ይሄ ነገር ጠፍቷቸዋል ማለት ይቻላል። አንዳንዶቹ እንደውም የኢራንን ሕዝብ ትራምፕ ከድተዋል የሚል አባባል የሚሉትም አሉ። ያ ምክንያቱም ጦርነቱ እስካሁን ድረስ ወደ ጦርነት ትራምፕ ያልሄዱበት አዝማሚያ ብዙ አነጋጋሪዎች አሉ በዚህ ዙሪያ እና አንዳንዶቹ እንደውም ትራምፕ በቃ ቃላቸውን አጥፈዋል የሚልም የሚነገር ሁኔታም አለ። አንዳንዶቹ ይህን የሚሉት ትራምፕ ላይ ግፊት ለማድረግ፣ አንዳንዶቹ ይህን የሚሉት ደግሞ ትራምፕ ላይ ጥላቻ ስላላቸው ሊሆን ይችላል። እንግዲህ ሁለት አይነት አመለካከት እንደሚመስለኝ ከሆነ ወደ ጎን አልጣሉት የሚማጥቃቱን እርምጃ ሲመለከቱትና ሲያዩት እንደመሰለኝ እንደኔ አመለካከት እንደኔ ትንተራ ሆነ ሲመለከቱትና ሲያዩት አንድ ጊዜና ሁለት ጊዜ 3 ጊዜ 4 ጊዜ ድብደባ በማድረግ የኢራን መንግስት ቁጭ ማድረግ ይቻላል የሚለውን አባባል እንደማይቀበሉ የሚያስረዳ ሁኔታዎች ተፈጠሩ መስሎ ይታያል። የኢራንን መንግስት ከስልጣን ለማስወገድ ይህ ዋና ዓላማ ከሆነ የኢራን መንግስት ስልጣን ነገር ማስወገድ የረጅም ጊዜ ጦርነት ስለሚያስፈልግ ይህን ጉዳይ ማስመልከት አስፈላጊ ዝግጅትን ለማድረግ ሊሆን ይችላል። ያም ሆነ ይህ የፊታችን አርብ የኢራንና የአሜሪካ ተወካዮች በአማላጆች አማካኝነት ተገናኝተው ያያሉ። በዚህ ውይይት ላይ ኢራን 3 ጥያቄዎች ትጠይቃለች። ይህንን መልስ መመለስ አለባት። 1 የኒውክሌር ጦር መሳሪያ ጨራሽ እንዲጠፋ በክልሏ፣ 2 የረጅም ጊዜ ተምዘግዛጊ ሚሳኤሎች ለተኩስ የመውጣቱ ደረጃ ከ300 ኪሎ ሜትር እንዳያልፍ እንዳያልፍ፣ 3 ለሂዝበላ፣ ለሁቲ፣ ለሐማስ ሌሎችም ሽብር ፈጣሪ ድርጅት መካከለኛው ምስራቅ የምትለግሰውን እርዳታ ማቆም እንዳለባት እነዚህ ሁኔታዎች ናቸው ለውይይት የሚቀርቡት። ይህን ኢራን ካልተቀበለች እንደማትቀበለውም የብዙ እውነት ነው። ጦርነት መካሄዳችን አይቀርም። ፋሲል ልጠይቅ የፈለግኩት እንግዲህ ስለ ኳታር ብዙ ብለናል። በዛሬው ዕለት የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ኳታርን እንደ ጠላት ሀገር ለመፈረድ እንግዲህ በዛሬው ዕለት በሚኒስተሮች ላይ ይሄንን ህግጋት ያቀርባሉ። በአሁን ሰዓት ኳታር ባለው በጋዛም ሆነ በተለያየ ሁኔታ ላይ ሚና እየተጫወተች ነው። ይሄንን ለገዢው ፓርቲው ማለት ለገዢው አካል ምን ያህል አዳጋች ይሆናል ብለህ ታስባለህ? እንግዲህ ያይር ላፒድ ከአንድ ዓመት በፊት ለምን እንዳላመቀረቡት የሚገርም ነው። ሁላችን እንደምናስታውሰው ፓሪስ ውስጥ ከሚመስለኝ ከሆነ ካታር ጠቅላይ ሚኒስትር ጋር ሁሉ ተገናኝተው ተወያይተዋል። ካታር በድርድሩ ወቅት ከፍተኛ ሚና ትጫወታለች፣ ማለትም ታጋቾችን ለማስፈታት በተደረገው ውይይት ወቅት ከፍተኛ ሚና ትጫወታለች የሚል አመለካከት ሲሰነዘሩ ለማየት ይችላል። አሁን የሚወስዱት እርምጃ መንግስትን ለማሳፈር መስሎ ይታያል። ምክንያቱም ይህን የሰላም ጉዳይ ማስመልከት ዶናልድ ትራምፕ የሚከተሉትን እርምጃ ወደኋላ እንዲመለስ ለማድረግ የሚደረግ ጥረት መስሎ ይታያል። እሳቸው ማለትም ያይር ላፒድ የሚመለከቱት ጠቅላይ ሚኒስትሩን መጉዳታቸውን፣ በአንጻሩ ግን ከጠቅላይ ሚኒስትሩ ጀርባ ደግሞ ብዙ ሀገሮች ዶናልድ ትራምፕን ስላሉ የሚወስዱት እርምጃ ብዙ ያደርሳቸዋል የሚል እምነት የለንም። የሚያቀርቡትን የክሬቶች ህግ ግን ማለትም ክሬቶች ይቀበለዋል አይቀበለውም፣ ይህንን በ2 ቀን ውስጥ እና በ3 ቀን ውስጥ ማየት የምንችለው ነው። ካሁኑም አንዳንድ ጭምጭምታዎችን እየሰማን ነው።
ፋሲል እኔ እንኳንም የጠቅላይ ሚኒስትር ጉብኝት በአሜሪካ በነበረው እዛን ያለውተኝ በተለይ እሳቸው ጠቅላይ ሚኒስትሩ ከጉብኝተው ከተመለሱ በኋላ ትልቅ መነጋገሪያ የሆነ ርዕስ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ከ3 ሰዓት ያላነሰ ለብቻቸው በነጩ ቤተ መንግስት ከተወያዩ በኋላ ፕሬዚዳንት ትራምፕ ያወጡት ሁኔታ አለ። በተለይ ፕሬዚዳንት ኢሳቅ ሄርዞግን በማስመልከት ለምን እስካሁን ድረስ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ምረት አላደረጉላቸውም በሚል ሊያፍሩ ይገባል የሚል አነጋገር የተናገሩት ሁኔታ አለና እንዳውም ተቀናቃኝ ፓርቲዎችም ወይም የፕሬዚዳንቱ ጽህፈት ቤት እንዳሉት ይህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ አለበት የሚላሉ እና እንዴት አየው አንተ ይሄን? አዎ ይሄን በይፋ ነው የሚሉት አይቸው እንዴት አየው ራሱ የኔ አመለካከት አይመስለኝም። ጠቅላይ ሚኒስትሩ እዛ ሄደው እባክህን አስርብልኝ አሳስብልኝ ፕሬዚደንትን ሄርዞግን ተችልኝ የሚል አመለካከት ስለዘሩ ወስዶ አይታይም። ዶናልድ ትራምፕን ሁላችንም እናውቀው ያልኩት ነገር ከተግባር ላይ ካልሆነ ሌላው ወገን ይታማል፣ ይወረድበታል፣ ከዛም አልፎ ተርፎ ማለትም ይጠፋል፣ ይደመሰሳል እንደማለት ነው። ስለዚህም ዶናልድ ትራምፕ እስራኤል ውስጥ ፖለቲካ ጨዋታ ቢያውቁም ሙሉ ለሙሉ ያወቁ መስሎ አይታይም። ትላንትና ዶናልድ ትራምፕ ይህንን መግለጫ ከሰጡ በኋላ ፕሬዚደንት ሄርዞግ ደግሞ በበኩላቸው በሀገሪቱ ሕግ መሰረት ሁሉ ነገር በሚገባ መጨረሻውን እናሳያለን የሚል መግለጫ ወጡ። ዛሬ ደግሞ የመንግስት ሕግ አማካሪዋ አሁን ማለት ይቻላል የሽሎሞን የወተት ወደዚህ ማምጣት ይቻላል ሳትጠይቅ ዛሬ ወጣ እኛ ጋር እስካሁን ድረስ አልደረሰም፣ እኛ ጋር ከደረሰም በኋላ ጊዜ ፍጅበታል፣ በተራ ጠብቆ ነው ውይይት የሚካሄድበት ብላለች። ይህ ሁኔታ የት ቦታ ያደርሰናል የሚለው ጥያቄ በጣም የሚገርም ነው። ዞሮ ዞሮ የፖለቲካ ፈተዋል በህብረተሰቡ ዘንድ፣ በአንጻሩ ደግሞ ብሔራዊ ምርጫ እየተቃረበ ነው። እንግዲህ የሚደርሰው ሁኔታ በቅርቡ ጊዜ የምናየው ነው። እንግዲህ በእውነት በዚህ ጉዳይ ላይ ባስመለከተ ያው ብዙ በእስራኤል ውስጥ በፖለቲካም ባለስልጣኖችም የፕሬዚዳንት ዶናልድ ትራምፕን አነጋገር ብዙዎቹ አልተቀበሉትም። ሆኖም ግን የእሳቸው ጣልቃ መግባት የሚለውን ሁኔታ ስናስብ በአንጻሩ ሌሎች ፖለቲከኞች እንደሚሉት ፕሬዚደንት ጆ ባይደን የቀድሞ የአሜሪካ ፕሬዚደንትም በነበረው የፍትህ መቀያየር ሁኔታ በእስራኤል ውስጥ ጣልቃ ገብተው ነበር እና ይሄን ያህል ድምፅ አልተሰማም የሚል ንግግሮች ተነግረዋል። በዚህ ጉዳይ ላይ ምን ታያፋሲ? እሱ እንኳን ትክክል ነው ተስፋዬ። ብዙዎች ያኔ ህዝለው በተደረገበት ጊዜ በላማዊ ድምፅ እያደረጉ ካፕላን ላይ እባክዎትን ፕሬዚደንት ጆ ባይደን ሴቭ አድርጉን ወይም አድኑን የሚል መፈክሮችን ይዘው ወይም አንግበው ሰላማዊ ሰልፍ ሲካሄዱ ሁሉ አይተናል። ጥያቄዎችን ቀርበዋል። በዚህ ምክንያትም ፕሬዚደንት ጆ ባይደን የተለያዩ እርምጃዎችን ወስደዋል። የተለያዩ እርምጃዎችን ወስደዋል። የይሁዳና ሰማሪያ ነዋሪዎች የሆኑ የህብረተሰባዊ ተንቀሳቃሾች ላይ ዝገባ ጥለዋል። ሌሎችም ውሳኔዎች ጠቅላይ ሚኒስትሩን በሚያደርጓቸው እንቅስቃሴዎች ሁሉ አደናቅፈዋል። አሁን ግን ዶናልድ ትራምፕ እስካሁን ድረስ ያደረጉት ነገር የለም። ይኸው በአፋቸው ነው የሚናገሩት። እሳቸውን ተመሳሳይ ድርጊት መፈጸም ይችላሉ፣ ግን እስካሁን ድረስ በአፋቸው ብቻ ነው የሚናገሩት። ስለዚህ እንግዲህ የታወቀ ሆኖ ተስፋዬ ፖለቲካ አንተ ያደረግከው ትዝ አይልህም እኮ ወዲያው ገልብጠህ ሌላ ነገር የምትናገርበት ቦታ ነው። ኦኬ ፋሲል፣ እስኪ ወደ ሀገራችን እንመለስና ክኔሴት የፊታችን ሰኞ በኋላ ወደ ስራ ይመለሳል። ምን እንጠብቅ? እንግዲህ አሁን በእውነቴ ነው የምልህ ምርጫው ቀን እስከሚገለጽበትና ከተገለጸም በኋላ በአሁኑ ወቅት በክኔሴት ከፍተኛ እንቅስቃሴዎች ነው የሚካሄዱት። እንግዲህ ክኔሴት እንደተለመደው ምልዓተ ጉባኤው ጭምር ክፍት የሚሆነው ሰኞ፣ ማክሰኞና ሮብ ነው። እሑድና ሐሙስ የክኔሴት አባላት በተለያዩ ቦታዎች የሚንቀሳቀሱ ስራቸውን የሚሰሩ። እንግዲህ ነገ ክኔሴት አባላት ይመለሳሉ ከሳምንት መጨረሻ ረፍት በኋላ። በያዝነው ሳምንት ከፍተኛ ትኩረት የሚደረግበትና ለውይይት የሚቀርቡ ብዙ ርዕሶች አሉ። ከመካከላቸውም እና ትልቁን ቦታ ያዘው ያው አመታዊ በጀት ነው። አመታዊ በጀት እስከ ማርች ወይም ከጥለው 31 ድረስ ግዴታ መጽደቅ አለበት። ሌላውና ትልቁ ሁኔታ ደግሞ
ህግ ደግሞ ሃይማኖት አክራሪዎችን በውትድርና ማሰለፉ ሁኔታ ነው። ስምምነት ላይ ለመድረስ የሚደረጉ ጥረቶች በከፍተኛ ሁኔታ ተወጥተዋል። ከሃይማኖት አክራሪ ፓርቲዎች ከሁለት የክርስት አባላት በስተቀር ሌሎቹ እንደሚደግፉት በአሁኑ እንቅስቃሴ ማለት በበጀቱ የድምፅ መስጠት ስርዓት ላይ ለማየት ችለናል። ስለዚህም እንግዲህ ብዙ ትልቅ መድመም ሲያሄደው የመጨረሻው የክርስት ዓመት ስለሆነም ከዛ በኋላ ፕራይመሪ ስለሚደረግ ሌሎች ምርጫዎች ስለሚካሄዱ መሪዎች የፓርቲ መሪዎች ስለሚመድቡ የክርስት አባላት ራሳቸውን ለማሳየት አዳዲስ ህጎችን በማውጣት ሌሎች እንቅስቃሴዎች ማድረግ ህዝቦችን በማድረግ የሚታዩበት ጊዜ ነው እዚህ ዓመት እና ክኔሴት አሁን የፖለቲካ የመጨረሻ ፖለቲካ ዓመት ስለሆነ ካለፈው ጊዜ በተለየ እንደውም ቀረር ብሎ ይታያል የሚለው ግምት ነው ሁሉም ዘንድ አለ። እርስ በራሳቸውም ከአንድ ክኔሴት አባል የማይጠበቅ ቃላቶችንም ሲሰናዘሩም የምንሰማበት ነው። ያ ጉዳይ አሁን ይቀጥላል ተስፋ አለ። በተለይ ደግሞ አሁን ሃይማኖተኞች ፓርቲዎች ጨምሮ ነው እንደውም ይብሳል ብሷቸው ነው የሚመለሱ ማለት ነው። አዎ ሃይማኖተኞች ፓርቲዎች አቋማቸው ምን ሊሆን ይችላል በዚህ ዙሪያ? ለምሳሌ አሁን በባጀቱ ይደግፋሉ አይደግፉም? ከነሱ ያለውም በተለይ ወጣቶችን ወደ ወታደሮች ለመውሰድ ባለው ህግ ዙሪያ ትንሽ ውስብስብ ያለ መስሎኛል። አንዱን ከአንዱ ጋር የማዋሃድ ሁኔታም ይታያል። ጠቅላይ ሚኒስትሩ ያይቸው ይህን ለመፍታት ከፍተኛ ጥረት እያደረጉ ነው። በጀቱን በማስመልከት ሳይጠብቅና ሳይታሰብ በመጀመሪያው ዙር የድምፅ መስጠት ስነስርዓት ለማጸደቅ ችሏል። አሁን ሁለተኛና ሶስተኛው ዙር ነው የሚጠብቃቸው። እንደሚመስለኝ ከሆነ የሁሉም ፍላጎት ነው ይህ በጀት ይጸድቃል። ከዛ በኋላ በፓራሌል በሆነ ደረጃ ማለት በዛ በተወሰነ ሁኔታ ደግሞ ሃይማኖት አክራሪዎችን በማስመልከት የውትድርና ሁኔታ ብሔራዊ ውትድርና ጉዳዩ የሚመለከተው ህግ እንደዚሁ ለማስመልከት ከፍተኛ ጥረት እየተደረገ ነው። ከጠቅላይ ሚኒስትሩ አካባቢ እንደሚደርሱ ዜናዎች መሰረት ለጊዜው አለመግባባት ሊፈጠሩም አንዱን ቢወቅስና ድምፅም አልሰጠም ቢልም ዞሮ መጨረሻ ላይ ሁሉ ነገር ከተቋጨ በኋላ ድምፅ መስጠት ስነስርዓት በሚቀርብበት ጊዜ ለሁለተኛና ሶስተኛ ድምፅ መስጠት ስነስርዓት ይጸድቃል የሚል አመለካከት በጠቅላይ ሚኒስትሩ ዘንድ አለ። በጠቅላይ ሚኒስትሩ ዘንድ ብቻ ሳይሆን በክኔሴት የውጭና የመከላከያ ጉዳይ ኮሚቴ ሊቀመንበር ቦዓዝ ቢስሙት ዘንድም እንዳለ ለማወቅ ተችሏል። ጋዜጠኛ ፋሲል ለገሰ ለሰጠን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። መልካም ቆይታ። አመሰግናለሁ አይቸው። አመሰግናለሁ ተስፋዬ።